አድማጮቻችን የሀገር ውስጥና የባህር ማዶ ዜናዎችን የምናሰማበት ሰዓት ላይ ደርሰናል። በቅድሚያም የሀገር ውስጥ ዜናዎችን እናቀርባለን። በትላንትናው ዕለት የሚኒስትሮች ምክር ቤት 53ኛ መደበኛ ስብሰባውን ያካሄደ ሲሆን በዚህ ስብሰባውም የተለያዩ ዋና ዋና ውሳኔዎችን አስተላልፏል። ምክር ቤቱ ትላንት ባከናወነው ስብሰባ ላይ በሀገሪቱ የኢኮኖሚ የቴክኖሎጂና የማህበራዊ ዘርፎች ላይ ወሳኝ የሆኑ 6 ውሳኔዎችን አሳልፈዋል። ከነዚህ መካከል የአርቲፊሻል ኢንተለጀንስ ዩኒቨርሲቲ አንደኛው ሲሆን መደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ራሱን ችሎ እንዲቋቋም በሚኒስትሮች ምክር ቤት ተወስኗል። ዩኒቨርሲቲው በዘርፉ የሰለጠነ የሰው ኃይል በማፍራት ለሀገር ግንባታ ከፍተኛ ሚና ይጫወታልም ተብሏል። ሌላኛው ምክር ቤቱ ያሳለፈው የባለሀብቶች የካሳ ክፍያን እየተመለከተ ነው። ግዙፍ ፕሮጀክቶች ላይ የሚሰማሩ ባለሀብቶችን ለማበረታታትና ምቹ ሁኔታንም ለመፍጠር የካሳ ክፍያ ግዴታ የሚገባበት አዲስ ደንብን አጽድቋል። ሌላኛው የሚኒስትሮች ምክር ቤት ያሳለፈው ውሳኔ የ424 ሚሊዮን ዶላርና የ80 ሚሊዮን ዶላር ዩሮ የብድር ስምምነቶችን ሲሆን ለ3 ግዙፍ ፕሮጀክቶች የሚውል የገንዘብ ድጋፍን አጽድቋል። ይኸውም ለኤሌክትሪክ ኃይል ማስፋፊያ 60.2 ሚሊዮን ዶላር፣ ለታዳሽ ኃይልና ዲጂታላይዜሽን 80 ሚሊዮን ዩሮ እንደዚሁም ለከተማ ሴፍቲኔትና ስራ ፈጠራ 184.1 ሚሊዮን ከዓለም አቀፉ የልማት ማህበር ጋር በመተባበር ይሄ ፕሮጀክት ይከናወናል ብሏል። ሌላኛው ያሳለፈው ውሳኔ የእቃ ማከማቻ ደረሰኝ ስርዓት ሲሆን ከ20 ዓመት በኋላ ለአዋጁ ማስፈጸሚያ የሚሆን ዝርዝር ደንብን አጽድቋል። ይህም የንግድ ስርዓቱን በማዘመን ረገድ ያለውን ከፍተኛ ክፍተት ይሞላል ተብሏል። የወርቅና የብረት ማዕድን ማምረት ፍቃድን የተመለከተም ውሳኔ ያስተላለፈ ሲሆን የውጭ ምንዛሬ ግኝትን የሚያሳድጉና ለዜጎች የስራ ዕድል የሚፈጥሩ 2 ግዙፍ የማዕድን ስምምነቶች እንዲፈረሙ ምክር ቤቱ ይሁንታውን ሰጥቷል። አዲሱ የቱሪዝም ፖሊሲም እንዲጸድቅ ያደረገ ሲሆን ከ2001 ጀምሮ የነበረውና የቀድሞ ፖሊሲን የሚተካ ዘርፉን ከሀገር በቀል የኢኮኖሚ ማሻሻያ ጋር የሚያጣጥም አዲስ የቱሪዝም ፖሊሲን አጽድቋል። አድማጮቻችን ዜናዎቻችን ይቀጥላሉ። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የ2018 የበጀት ዓመት የ6 ወራት አፈጻጸሙን ይፋ አድርጓል። በድሬዳዋ በተከናወነው ይህ መድረክ ንግግር ያደረጉት የሕዝብ ተወካዮች ምክር ቤት የጤና የማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቀሰሙ ማሞ ሲሆኑ ተቋሙ በዓለም ጤና ድርጅት WHO ያስመዘገበው የደረጃ 3 ማቹሪቲ ሌቭል 3 ዓለም አቀፍ እውቅና ለሀገር ትልቅ ኩራት መሆኑን ገልጸዋል። ይህ ስኬት የቁጥጥር ስርዓቱን አስተማማኝነት የሚያረጋግጥ መሆኑን ጠቅሰው በቀጣይም ጥራት ያለው ምርት ለህብረተሰቡ ለማቅረብ የተጀመረው ቁርጠኝነት ተጠናክሮ እንዲቀጥል ያደርጋል ብለዋል። የባለስልጣኑ ዋና ዳይሬክተር ሄራን ገርባ በበኩላቸው የምግብና የጤና ግብዓቶች ጥራትና ደህንነት ለመቆጣጠር እየተሰሩ ያሉ ስራዎች ውጤትን መሰረት ያደረጉና የዓለም አቀፍ የቁጥጥር መርህን የተከተሉ መሆናቸውን አስታውቀዋል። ለዚህም ማሳያ የሚሆነው የባለስልጣኑ የመድኃኒት ቁጥጥር የዓለም አቀፍ የብስለት ደረጃ 3ን መድረሱ ሲሆን ይህም በዋነኛነት የህዝብን ጤና ጉዳት ላይ የሚጥሉ ህገወጥ የምግብና የጤና ግብዓቶችን ለመቆጣጠር ያስችላል ብለዋል። እንደ ወረርሽኝ ያሉ የጤና እክሎች በሚከሰቱበት ጊዜም የህክምና ግብዓቶች በፍጥነት መገምገምና ፍቃድ መስጠት ወደ አገልግሎቱ ሲገቡም ደህንነታቸው መከታተል የሚያስችል ስርዓትና አቅም ተዘርግቷል ብለዋል። አድማጮች ወደ ባህር ማዶ ዜናዎች እናልፋለን። የዳንጎቴ ኩባንያ ኢትዮጵያን ጨምሮ በ7 የአፍሪካ ሀገሮች የሲሚንቶ ምርትን የሚያሳድግ የ1 ቢሊዮን ዶላር ስምምነት ፈርመዋል። የዳንጎቴ ሲሚንቶ ፋብሪካ ኢትዮጵያን ጨምሮ በ7 የአፍሪካ ሀገሮች የሚተገበረው የ1 ቢሊዮን ዶላር የግዙፍ
ማስፋፊያ ስምምነትን ከቻይናው ሲኖማ ኢንተርናሽናል ኩባንያ ጋር ነው የተፈራረመው። ስምምነቱ በሰባቱ ሀገሮች ነባሮቹን የሲሚንቶ ፋብሪካዎች አቅም ለማሳደግ እንደዚሁም አዳዲስ አቅምን ለመገንባት የሚያስችል ሲሆን 12 የተለያዩ ፕሮጀክቶችን ያካትታል ተብሏል። ዋነኛ ዓላማው የዳንጎቴን ዓመታዊ የሲሚንቶ ምርት እስከ 2030 ድረስ ወደ 80 ሚሊዮን ቶን ከፍ ማድረግ ነው ተብሏል። ከሲሚንቶ ዘርፉ በተጨማሪም የዳንጎቴ ግሩፕ በነዳጅ ማጣሪያና በማዳበሪያ ምርት ዘርፎች በስፋት እየተንቀሳቀሰ ይገኛል። ዛምቢያ፣ ታንዛኒያና ሴራሊዮን የዳንጎቴ አዳዲስ ፕሮጀክቶች ከሚተገበርባቸው የአፍሪካ ሀገሮች መካከል ተጠቃሽ ናቸው። ይህ የዳንጎቴ አዲሱ ግዙፍ ኢንቨስትመንት በኢትዮጵያ ያለውን የሲሚንቶ እጥረት ለማስቀረትና ለዜጎችም የስራ ዕድል የመፍጠር ትልቅ ፋይዳ ይኖረዋል ተብሎ ይጠበቃል። ፈረንሳይ የኒውክሌር አቅሟን ልታሳድግ መሆኑን አስታውቃለች። ፈረንሳይ በአሁኑ ወቅት እያጋጠሙ ያሉ ጂኦፖለቲካዊ ስጋቶችን ምክንያት በማድረግ የኒውክሌር ጦር መሳሪያ ክምችቷን እንደምታሳድግ የሀገሪቱ ፕሬዚዳንት ኢማኑኤል ማክሮን አስታውቀዋል። ፕሬዚዳንቱ ይህንን ያሉት በብሪታኒ ሰርጓጅ መርከብ ጣቢያ ተገኝተው ባደረጉት ንግግር ሲሆን ይህም በፈረንሳይ የኒውክሌር ፖሊሲ ላይ ትልቅ ለውጥ መምጣቱን አመላካች ነው ተብሏል። እንደ ፕሬዚዳንት ኢማኑኤል ማክሮን ገለጻ ፈረንሳይ ከሌሎች የአውሮፓ ሀገሮች ጋር በኒውክሌር ጥበቃ ዙሪያ በቅርበት ለመስራት አቅዳለች። በዚህም መሰረት እንደ ጀርመን፣ ፖላንድ፣ ግሪክና ስዊድን ያሉ ሀገሮች በፈረንሳይ የኒውክሌር ጦርነት ልምምድ ላይ እንዲሳተፉም ግብዣ አቅርበዋል። በተጨማሪም የአውሮፓ አጋር ሀገሮች የፈረንሳይን የኒውክሌር ተዋጊ አውሮፕላኖች በግዛታቸው እንዲያሳርፉ ሊፈቀድ እንደሚችልም ተጠቁሟል። ይህ ውሳኔ የተወሰነው በአሜሪካው ፕሬዚዳንት ዶናልድ ትራምፕና በሩሲያ መካከል ያለው መቀራረብ እንደዚሁም በአውሮፓ ደህንነት ላይ የተጋረጡ ስጋቶች እየጨመሩ በመምጣታቸው እንደሆነም ተገልጿል። እስካሁን አብዛኛዎቹ የአውሮፓ ሀገሮች ለደህንነታቸው በአሜሪካ የኒውክሌር ጥበቃ ላይ ጥገኛ የነበሩ ቢሆንም አሁን ግን የፈረንሳይ ድጋፍን መፈለግ ጀምረዋል ተብሏል። ዘገባው የፍራንስ 24 ነው። የሀገር ውስጥና የባህር ማዶ የሰዓቱን ዜናዎች ነበረ የተከታተል ነው። እስከ 2 ሰዓት ተኩል ድረስ የትርታ ቁርስ በሌሎች መረጃዎችና መሰናዶዎችም ቆይታ ያደርጋል። አብራችሁ እንድትሆኑ በታላቅ አክብሮት እንጋብዛለን። አብሮነታችሁ አይለየን። ይህንን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ራይድ ነው። ራይድ ትራንስፖርት እንግዲህ ለፈጣን የትራንስፖርት አማራጭ እያላችሁ ይገኛል። ከተማ ውስጥ እናንተ ከቦታ ቦታ ከመንቀሳቀስ ባሻገር በልዩ ልዩ ምክንያት ከባህር ማዶ የሚመጡ ወዳጆን ለመቀበል ጊዜ ቢያጥሮ በአንድ የስልክ ጥሪ ብቻ ታማኙ የጉዞ አማራጩ ያሉበት ድረስ በመሄድ እንግዳውን ተቀብሎ እናንተ ያላችሁበት ቦታ ድረስ ያደርሳል። ለደህንነታቸው እንዳያሰጋው በማለትም የእንግዶቹ የት እንደደረሱ መከታተል የምትችሉበትንም አሰራር ዘርግቶላቸዋል። 8294 ላይ ይደውሉ ወይም የራይድን አፕሊኬሽን ያወርዱና ይጠቀሙ። ራይድ ትራንስፖርት የሳት አጋራችን ነው። ማን እንደ እናት የሚለው እናት ባንክ ሌላኛው አጋራችን ነው። ሁሉንም አይነት የባንክ አገልግሎቶች በሁሉም የኢትዮጵያ አካባቢዎች እየሰጠ ይገኛል። እናት መላ በተሰኘው አዲሱ የክፍያ ስርዓት ደግሞ የትምህርት ቤት ክፍያን በቀላሉ ማከናወን ይቻላል። ከትምህርት ቤት ክፍያ ባሻገርም እንደዚሁ የአውሮፕላን የጉዞ ትኬትን መክፈል ይቻላል። ከዚህ በተጨማሪም የመጽሐፍ ግዢንም ክፍያውን ለመፈጸም ያስችላል። እናት መላ ወይም ዩኒካሽ በተሰኘው የክፍያ ስርዓት ብዙዎች ተጠቃሚ እየሆኑ ነው የሚገኙት። እናት ባንክ የዚህ ሰዓት አጋራችን ነው። አድማጮች ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምናቀርብበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን። በትላንትናው ዕለት 130ኛው የአድዋ ድል በዓል በተለያዩ ዝግጅቶች በተለይ አዲስ አበባ ላይ በፒያሳ በሚገኘው የአድዋ መታሰቢያ ሙዚየም ተከብሯል። በዕለቱም የተለያዩ እንግዶች ተገኝተው መልእክቶችን አስተላልፈዋል። አንደኛው ፕሬዚዳንት ታዬ አጽቀሥላሴ ናቸው። በመድረኩ ላይ በእንግድነት ተገኝተው ባደረጉት ንግግር የባህር በር ማግኘት የአድዋ ሰማዕታት አደራ ነው ሲሉም በአጽንኦት ገልጸዋል። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በትላንትናው ዕለት በአድዋ ድል መታሰቢያ ሙዚየም በተለያዩ ዝግጅቶች መከበሩ ይታወሳል። በመድረኩ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም ለበዓሉ እንኳን አደረሳችሁ መልእክት አስተላልፈዋል።
ፕሬዚዳንቱ በመልእክታቸውም የባህር በር ጉዳይን አጽንኦት ሰጥተው አንስተዋል። የኢትዮጵያ ዘላቂና አስተማማኝ የባህር በር የማይገኝበት መብት ከሰማዕታቱ የሉዓላዊነት አደራ የማይነጠል የታሪክና የፍትህ ጥያቄ ነው ብለዋል። ፕሬዚዳንቱ አክለውም የሀገራችን የኢኮኖሚ ጥማት የሚረካውና የሕዝቦቿ እጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊያዊ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው ሲሉም ተናግሯል። በትላንት በአድዋ አውድማ የተገኘው ወታደራዊ ድል ዛሬ በኢኮኖሚና በጂኦ ፖለቲካዊ ድል ሊደገም ይገባል በማለት መልእክታቸውን አስተላልፈዋል። በ2018 ዓ.ም 20 ጾታን መሰረት አድርገው የደረሱ ጥቃቶችን በፍርድ ሂደት መከታተሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። በአዲስ አበባ ፖሊስ ጠቅላይ መምሪያ የሴቶችና ህጻናት ወንጀል ምርመራና እንክብካቤ ክፍል ኃላፊ የሆኑት ኢንስፔክተር ተመስገን ኢቢሳ ከጊዜ ወደ ጊዜ እየተስፋፋ ያለውን ኢንተርኔትን መሰረት አድርገው የሚደርሱ ጥቃቶችን የሚከላከል አዲስ አደረጃጀት በአዲስ አበባ ፖሊስ ኮሚሽን እንደተቋቋመ ለትርታ ነግረዋል። በዚህም አደረጃጀት ውስጥ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ይመለከታሉ። በተለይም ዘመን አመጣሹን ኢንተርኔትን መሰረት አድርገው የሚደርሱ ጥቃቶችን ከያዝነው 2018 መጀመሪያ ወር ላይ ስራዎች መስራት መጀመራቸውንም ገልጸዋል። ይህ አሰራርም በ2018 ከገባ ጀምሮ እስካሁን ድረስ ባሉት ጊዜያት ውስጥ የተፈጠሩ 20 ቅሬታዎችን ተቀብሎ ምርመራ ማድረጉ ተገልጿል። ከቅሬታዎቹ መካከልም ዛቻ፣ ማስፈራራት፣ ስም ማጥፋትና ስድብ እንደዚሁም ሌሎችም ጥቃቶች ይጠቀሳሉ። እነዚህ ቅሬታዎች በሂደት ላይ ያሉ ፍርድ የተሰጠባቸውምና ጉዳያቸውን ደግሞ ውጪ ሆነው የሚከታተሉ እንዳሉም ኢንስፔክተር ተመስገን ገልጸዋል። ፍርድ ከተሰጠባቸው መካከል ደግሞ ከ2 እስከ 4 ዓመት የሚደርስ እስራትና የገንዘብ መቀጮም ይገኙበታል። እንደ አጠቃላይም በዚህ አይነት መንገድ የሚደርስባቸው ግለሰቦች በአካል ቢሮ ድረስ በመቅረብ አሊያም ደግሞ በነጻ የስልክ መስመር 990 በመደወል ቅሬታ ማቅረብ እንደሚችሉ የአዲስ አበባ ፖሊስ ኮሚሽን አስታውቋል። ቀደም ሲል እንግዲህ የቀረበውን ዘገባ ያቀረበችልን ባልደረባችን በፍቅር ግዛቸው ናት። ወደ ውጭ ዜናዎች እናልፋለን። በደቡብ ሱዳን በደረሰ ድንገተኛ ጥቃት ቢያንስ 169 ሰዎች ተገደሉ። በደቡብ ሱዳን ሰሜናዊ ክፍል በደረሰ አስደንጋጭ ጥቃት የከፍተኛ ባለስልጣናት ሕይወትን ጨምሮ ቢያንስ የ169 ሰዎች ሕይወት ማለፉን የአገሪቱ ባለስልጣናት አስታውቀዋል። ጥቃቱ የተፈጸመው ባለፈው እሁድ ጎህ ከመቅደዱ በፊት ሲሆን ማንነታቸው ያልታወቁ በደርዘን የሚቆጠሩ የታጠቁ ወጣቶች በሩዊንግ የአስተዳደር አካባቢ ላይ ጥቃት መክፈታቸው ነው የተገለጸው። የሩዊንግ አስተዳደር አካባቢ የማን ኮሚኒኬሽን ሚኒስቴር ጄምስ ሞኒሉዋክ ጆሚክ እንደገለጹት አጥቂዎቹ ከጎረቤት ግዛት የመጡና ከደቡብ ሱዳን ህዝባዊ ነጻነት ንቅናቄ ተቃዋሚ ጋር ግንኙነት ያላቸውም ነው ተብሏል። ሆኖም የደቡብ ሱዳን ህዝባዊ ነጻነት ንቅናቄ ተቃዋሚ በበኩሉ በጥቃቱ እጅ የለበትም በማለትም አሳስቧል። ጥቃቱ የተፈጸመው በአካባቢው አቆጣጠር ከሌሊቱ 10 ሰዓት አካባቢ ሲሆን በወቅቱም ህዝቡ ተኝቶ የነበረ ሲሆን አጥቂዎቹ የሰዎችን ቤቶችና የገበያዎችንም ማቃጠላቸው ተነግሯል። በዚህ ግጭት የግዛቱ ኮሚሽነርና ዋና ስራ አስፈጻሚ ጭምር ህይወታቸው ማለፉም ነው የተነገረው። የተባበሩት መንግስታት ድርጅት በደቡብ ሱዳን ያለው የሰላም አስከባሪ ተልእኮ በጥቃቱ ምክንያት 1000 ያህል ሰዎች መጠለያ ፍለጋ ወደ ተልእኮ ግቢው መጠጋታቸውን ገልጿል። ድርጅቱ በክልሉ እየተባባሰ የመጣው አመጽ እጅግ እንዳሳሰበውና ግጭቱ በአስቸኳይ እንዲቆም ጥሪ አቅርቧል። ደቡብ ሱዳን እንደ አውሮፓውያኑ አቆጣጠር በ2018 በፕሬዝዳንት ሳልቫኪርና በተቀናቃኛቸው ሬክ ማቻር መካከል የተፈረመው የስልጣን ክፍፍል ስምምነት እየፈረሰ በመምጣቱ ሀገሪቱ ዳግም ወደ መጠነ ሰፊ የእርስ በርስ ግጭት ልታመራ እንደምትችል የተባበሩት ሀገሮች ድርጅት ደጋግሞ ሲያስጠነቅቅ ቆይቷል። ሱዳን ትሪቢዩን ነው የዘገበው። በመጨረሻም ፕሬዚዳንት ትራምፕ በኢራን ላይ አዲስና ጠንካራ ጥቃት እንደሚሰነዝሩ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አዲስና ከባድ ማዕበል ያለው ጥቃት ሊሰነዝር እንደሚችል አስጠንቅቀዋል። ፕሬዚዳንቱ አክለውም የአሜሪካ እግረኛ ጦር ወደ ስፍራው የመላክ እድልም ውድቅ አላደረጉም።
ፕሬዚዳንት ዶናልድ ትራምፕ ትላንት በዋይት ሀውስ በሰጡት መግለጫ አሜሪካ ከታቀደው ጊዜ በላይ በኢራን ላይ ጦርነት የማካሄድ አቅም እንዳላትም ተናግረዋል። ካለፈው ቅዳሜ ጀምሮ በኢራን ላይ መጠነ ሰፊ የአየር ድብደባ እንዲጀመር ትዕዛዝ የሰጡት ትራምፕ እስካሁን የተካሄዱት ጥቃቶች ገና ጅማሮ መሆናቸውንም ገልጸዋል። ትልቁ ማዕበል ገና አልመጣም፣ በቅርቡ ይመጣል ሲሉ ለሲኤንኤን በሰጡት ቃል ምልልስ ላይ ተናግረዋል። ፕሬዚዳንቱ እግረኛ ጦርን ወደ ኢራን ስለመላክ ተጠይቀው ሲመልሱም አስፈላጊ ከሆነ እናደርገዋለን፣ እግረኛ ጦር አንልክም የሚል ቃል አልገባንም ሲሉም ተናግረዋል። የአሜሪካና የእስራኤል ኃይሎች እስካሁን በኢራን ውስጥ የሚገኙ በመቶዎች የሚቆጠሩ የሚሳኤል ማከማቻዎችን፣ የባህር ኃይልና የቁጥጥር ማዕከላትን መደብደቡን ይታወሳል። በዚህ ወታደራዊ እርምጃ እስካሁን 4 የአሜሪካ ወታደሮች መገደላቸውና 3 የጦር አውሮፕላኖች መመታታቸው ተረጋግጧል። ኢራን በበኩሏ ወደ እስራኤል በአካባቢ ወደሚገኙ የአሜሪካን የጦር ሰፈሮችና ወደ አንዳንድ የአረብ ሀገሮች ሚሳይሎችን በመተኮስ ምላሽ ሰጥታለች። የአሜሪካ መከላከያ ሚኒስቴር ፔት ሄስኬስ በበኩላቸው ይህ ጦርነት እንደ ኢራቅና አፍጋኒስታን አይነት ረጅም ጊዜን የሚፈጅ ሀገር የመገንባት ሂደት እንዳልሆነም ተናግረዋል። ሚኒስትሩ የእኛ ትውልድ ካለፉት ስህተቶች ተምሯል፣ አላማችን በኢራን ዲሞክራሲን መገንባት ሳይሆን ጦርነቱን በድል ማጠናቀቅ ነው ብለዋል። የአሜሪካን ጦር ከፍተኛ መኮንን ጄኔራል ዳን ኬን በበኩላቸው አሜሪካን በአሁኑ ወቅት በኢራን የአየር ክልል ላይ የበላይነትን ተቆጣጥራለች ሲሉ መናገራቸውን ቢቢሲ ዘግበዋል። አድማጮች የትርታ ቁርስ መሰናዶን እየተከታተላችሁ ነው የምትገኙት። ቀደም ሲል እንግዲህ የሀገር ውስጥና የባህር ማዶ ዜናዎችን ነበረ የተከታተል ነው። ወቅታዊ ጉዳዮችንም በየመሀሉም የእናንተንም ሀሳብ እያነሳን ቆይተናል። ሰሞኑን እንግዲህ መነጋገሪያ የሆነው በዓለም አቀፍ ደረጃ እንግዲህ የአሜሪካን እስራኤል በኢራን ላይ የከፈቱት ጦርነት ከዚያም ጋር ተያይዞ በቀጠናው በመካከለኛው ምስራቅ የተነሳው ውጥረት የት ይደርሳል እየተባለ ነው። በዜናዎቻችንና በትንታኔም እንመለከተዋለን። በየሰዓቱም እንግዲህ ከዚህ ጋር የተያያዙ አዳዲስ ዜናዎችን በሬዲዮ ከዚህ በተጨማሪ በትርታ 97.6 ኤፍኤም የሶሻል ሚዲያ ገጾች ላይ የምናቀርብ መሆኑን እናሳውቃለን። እውነት ነው። እናንተም እንግዲህ የምንሰራቸውን ፕሮግራሞች እንድትከታተሉ ነው የምንጋብዘው። ወደ መረጃዎቻችን ስናልፍ ወደዚህ ወደ ሀገር ውስጥ ይመልሰናል። በተለይም ትላንት አንድ የተሰማ መረጃ አለ። የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀው መረጃ ማለት ነው። በተለያዩ ቦታዎች እየተዘዋወረ ቢሮዎች ውስጥ በመግባት ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ሲሰርቅ የነበረ ግለሰብ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ከተደበቀበት ቦታ ተይዟል መዋሉ ነው የተነገረው። ሰሞኑን እንደምናውቀው አንድ ወጣት ግለሰብ መነጽር ያደረገ ልክ እንደ ራሱ ቤት ዘና ብሎ ገብቶ ብድግ እያደረገ ላፕቶፖችን፣ ኮምፒውተሮችን ቢሮዎች ውስጥ ነው የሚገባውና በማህበራዊ ሚዲያ ላይ እንዳልሽው በፍቅር በጣም ምስሉ ሲዘዋወር ቪዲዮ ሲዘዋወርም ነበርና አቶ ሰለሞን የተባሉ ግለሰብ መጀመሪያ ይፋ ያደረጉት ቪዲዮንና ከዛ በኋላ እኔም ተወስዶብኛል የሚሉ ከ8 ያላነሱ የተዘረፉ ግለሰቦች ድምጻቸው ማሰማታቸው ተገልጿልና አስገራሚ መነጋገሪያ ጉዳይ ነበረ። እውነት ነው። በተለይም ደግሞ እንደተባለው ከሆነ የግለሰብ መረጃዎች ሲወጡበት፣ ፎቶዎች ሲለጠፉበት ምናምን ምን ብሎ ያስወራ ነበረ? በቁጥጥር ስር ውሏል የሚል መረጃ እንዲወጣ ያደርጋል። ከዛ ራሱ በቁጥጥር ስር እንደዋለ ይገመትና ፖሊስ የሆነ ቦታ ላይ አለ ብሎ ስለሚጠብቅ ጉዳዩን ቀስ ያደርገዋል። ከዛ በኋላ ግን ያ ጉዳይ ተመልሶ ይነሳል። ይህም ትንሽ ውስብስብ አድርጎበት ነበረ። ሰዎች ይኸው ሌባው እያሉ ይለጥፋሉ። ሶሻል ሚዲያ ላይ ነው ወደ ፖሊስ የሚሄዳቸውን ነገር እርግጠኛ ብዙዎቹ አይሄዱም እና ሰው ፈልጎ እንዲይዝላቸው ይሁን ወር ሌባውን ይፋ ለማድረግ አላውቅም። ብዙ ጊዜ እንደዚህ ያደርጋሉ፣ ግን አይመከርም አይደል? ያ መንገድ አይመከርም። እንደውም ቀደም ሲልኛም በተለያዩ ጉዳዮች ከኢንተርኔት ጋር መሰረት ያደረጉ ጥቃቶችን፣ ልዩ ልዩ መረጃዎችን ስናዘጋጅ እንዳገኘነው መረጃ ከሆነ እንደዚህ የሚያደርጉ ሰዎች ቫይራል ለመውጣት በሚለው ነገር ይሄ እውቅናን ለማግኘት ገጻቸው ተከታዮችን እንዲያፈራ በማለትም ፖስት የሚያደርጉበት አጋጣሚ አለ። ስለዚህ ግለሰብ ያ በሚፈጠርበት ጊዜ ምንድን ያደረገው ራሱ የሀሰት መረጃዎችን በማዘጋጀት የግለሰብ በቁጥጥር ስር ዋለ ተብሎ መረጃ እንዲወጣ አደረገ። በሌላ ሶሻል ሚዲያ እሰይ ተመስገን ብሎ ቁጭ ባሉበት ጊዜ ደግሞ ተጨማሪ ስርቆት። ስለዚህ እሱን መፈለግ ይቆማል ማለት ነው። ትንሽ ፋታ ሰጥቶታል። ለተጨማሪ ስርቆትም እንትን ብሎታል። ከዛም ባሻገር
ሲሲቲቪ ካሜራዎች ይገጠማሉ፣ በየብዙ ቢሮዎች ላይ ይገጠማሉ፣ ይሰራሉ፣ ይቀርጻሉ። ነገር ግን ያ ሁሉ ሲደረግ ቁጭ ብሎ የሚከታተል ሰው ስላልነበረ ተሰርቆ ከሄደ በኋላ ነው ማን የሰረቀው እስቲ ካሜራ ይታይ ተብሎ ሲፈለግ ነው ያ መረጃ የሚታየው። ስለዚህ አንዳንዴ የሚገጠሙ ሲሲቲቪ ካሜራዎችም በደንብ መታየት ቢችሉ ባለሙያ ቢመደብላቸውም ጥሩ ነው። ምክንያቱም የሚፈጠረው ነገር አይታወቅም። አንዳንድ ቢሮዎች በስነ ስርዓት ካሜራ ቁጭ ብሎ የሚከታተል በሺፍት የሚቀያየሩ ሰራተኞች አሏቸው። ይህም ደግሞ ቢሮ አካባቢ የሚፈጠሩ ወንጀሎችን አሊያም ልዩ ልዩ ጉዳዮችንም ቶሎ ለመከታተል ወዲያው እጅ ከፈንጅ የመያዝ አጋጣሚም እንዲፈጠር እድልን ስለሚከፍት መልእክትም ተላልፏል። ሆኖም ግን ከተደበቀበት ቦታ ከህብረተሰቡ ጋር በመተባበር ትናንትና በቁጥጥር ስር የዋለበት አጋጣሚ እንዳለ ነው መረጃ የሚያመለክተው። ስፖርታዊ መረጃዎችን የምናቀርብበት ሰዓት ላይ እንገኛለን። በኢትዮጵያ ሴቶች ፕሪሚየር ሊግ ዋንጫውን ለማንሳት እየተፎካከሩ የሚገኙት የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን ያሸነፉበት ውጤት አስመዝግበዋል። በአበበ ቢቂላ ትናንት በተካሄዱ ጨዋታዎች ንግድ ባንክ አርባ ምንጭን፣ ኢትዮ ኤሌክትሪክ አዲስ አበባ ከተማን መርታት ችሏል። ንግድ ባንክ አርባ ምንጭን 1-0 በሆነ ውጤት ሲያሸንፍ ብቸኛውን ግብ እሙሽ ዳንኤል አስቆጥራለች። ኢትዮ ኤሌክትሪክ በማህሌት ምትኩ 2 ግቦችና በጋብርኤል አበበ ሌላ ተጨማሪ ግብ 3-0 ማሸነፍ ችሏል። ውጤቱን ተከትሎም ኢትዮ ኤሌክትሪክ በ43 ነጥብ ሊጉን ሲመራ ኢትዮጵያ ንግድ ባንክ ደግሞ በ41 ነጥብ ይከተላል። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው 19ኛው የቶኪዮ ማራቶን እሁድ ዕለት ሲከናወን የበፊቱ አሸናፊ የነበረው ኢትዮጵያዊ አትሌት ታደሰ ታከለ ድል ማድረግ ችሏል። ታደሰ ውድድሩን ያሸነፈበት ርቀቱን ያሸነፈበት ሰዓትም 2 ሰዓት ከ3 ደቂቃ ከ37 ሰከንድ ሆኗል። አትሌቱ የባለፈው አመት የውድድሩ አሸናፊ የነበረ ሲሆን ዘንድሮም ድሉን መድገሙ ልዩ አድርጎታል። ሌሎች ኢትዮጵያኖች በዚህ የውድድር መድረክ ላይም ተሳትፈዋል። ለመጀመሪያ ጊዜ የማራቶን ርቀትን የሮጠው ሙክታር ኢድሪስ 5ኛ ደረጃን ይዞ ያጠናቀቀ ሲሆን በርቀቱ ያስመዘገበው ሰዓትም 2 ሰዓት ከ4 ደቂቃ ከ7 ሰከንድ ነው። ይህም እንግዲህ በጣም የግሉ ምርጥ ሰዓትና ለመጀመሪያ ጊዜ ሲሮጥም ፈጣን ተብሎ የተመዘገበ ሰዓት ሆኖለታል። ሌላኛው ኢትዮጵያ አትሌት ሰለሞን ባረጋ ሲሆን 7ኛ ደረጃን ይዞ አጠናቋል። 2 ሰዓት ከ5 ደቂቃ ነው ርቀቱን ያጠናቀቀው። በሴቶች ምድብ ብርቱካን ወልዴ 2ኛ ደረጃን ይዛ አጠናቃለች። የቀድሞው የርቀቱ የማራቶን ክብረ ወሰን ባለቤት ኬንያዊቷ አትሌት ብሪጊት ኮስጊ ርቀቱን በቀዳሚነት በማጠናቀቅ ማሸነፏ ይታወሳል። 2 ሰዓት ከ14 ደቂቃ ከ29 ሰከንድ ነው ርቀቱን ያጠናቀቀችው። የድሬዳዋ ኢንተርናሽናል ስቴዲየም በጊዜያዊነት ፍቃድ ያገኘበት ዜናም ሰሞኑን ተሰምቷል። የኢትዮጵያ ብሔራዊ ቡድን በሜዳው የሚያደርጋቸውን ጨዋታዎች በሀገሩ ለማድረግ ለካፍ ያቀረበውን ጥያቄ ተከትሎ ካፍ ስቴዲየም የካፌ ስቴዲየም ገምጋሚ ልዑክ ባለፈው ሳምንት ወደ ድሬዳዋ ስቴዲየም በማቅናት የስቴዲየሙን ብቁነት መገምገሙ ተሰምቷል። ባለሙያዎቹ ካደረጉት ግምገማ በኋላ ኢትዮጵያ በቀጣይ ከሳቶሜና ፕሪንሲፔ ጋር የምታደርገውን ጨዋታ በድሬዳዋ ኢንተርናሽናል ስቴዲየም ማድረግ የምትችልበትን ጊዜያዊ ፍቃድ ተሰጥቷል። ካፍ በዚህ ጉዳይ ላይ በላከው ጨዋታ ለአንድ ጨዋታ ብቻ ኢትዮጵያ በዝግ ጨዋታ እንዲከናወን ነው ጊዜያዊ ፍቃድ የሰጠው። እንግዲህ የኢትዮጵያ ብሔራዊ ቡድን ለበርካታ ዓመታት በሜዳው የሚያደርገውን ጨዋታ በሌሎች ሀገሮች ለማድረግ መገደዱ ይታወሳል። ይህ እንግዲህ ቡድኑን ለከፍተኛ እንግልትና የኢትዮጵያ እግር ኳስ ፌዴሬሽንንም ሀገርንም ለከፍተኛ የውጭ ምንዛሬ ወጪ የዳረገ እንደነበረ ይታወሳል። በቀጣይ የባህር ዳር ኢንተርናሽናል ስቴዲየም እንደዚሁም የአደይ አበባ ስቴዲየም ዝግጁ ይሆናሉ ተብሎ ነው የሚጠበቀው። ወደ ሌሎች ዜናዎች ስናልፍ ከዚሁ ከኢትዮጵያ የሴቶች ፕሪሚየር ሊግ ጋር በተያያዘ ዛሬ የሚከናወን ጨዋታ አለ። 16ኛ ሳምንት ዛሬ ይከናወናል። 4 ሰዓት ላይ ሸገር ከተማ ከመቻል አበበ ቢቂላ ስቴዲየም ላይ የሚያደርጉት ጨዋታ አለ። ሸገር ከተማ በሊጉ ያደረጋቸውን 15 ጨዋታዎች መካከል 10ሩን አሸንፎ 5ቱን ሽንፈት ገጥሞታል። በጨዋታውም 24 ግቦችን አስቆጥሮ 16 ግቦችን አስተናግዷል።
አዲስ አዳጊው ሸገር ከተማ በ30 ነጥብ አራተኛ ደረጃዋን ይዟል። ተጋጣሚው መቻል በውድድር አመቱ 15 ጨዋታዎችን አከናውኖ 9 ላይ ድል ማስመዝገብ ችሏል። መቻል በ31 ነጥብ ሶስተኛ ደረጃ ላይ ይገኛል። በሌላኛው መርሃ ግብር ሐዋሳ ከተማ ከባህር ዳር ከተማ 9 ሰዓት ላይ አበበ ቢቂላ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ባህር ዳር ከተማ ካከናወናቸው 15 ጨዋታዎች 3 ጊዜ ድል ሲቀናው 11 ጊዜ ተሸንፏል። ሐዋሳ ከተማ 15 ጨዋታዎችን አድርጎ 8 ጨዋታዎችን አሸንፏል። በሊጉ 5 ጨዋታዎች ላይ ደግሞ አቻ ተለያይቷል። ከቀኑ 7 ሰዓት አዳማ ከተማ ከሲዳማ ቡና በአበበ ቢቂላ ስቴዲየም ይጫወታሉ። ሁለቱም ቡድኖች በተከታታይ ከገጠማቸው ሽንፈት አገግመው ዛሬ ለአሸናፊነት የሚጫወቱበትን ብቃት ያሳያሉ ተብሎ ይጠበቃል። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት የወንዶቹ ማለት ነው ዛሬ የሚከናወን ሲሆን በሊጉ 4 ጨዋታዎች ይደረጋሉ። 9 ሰዓት ላይ ቅዱስ ጊዮርጊስ ከነገሌ አርሲ በሐዋሳ ዩኒቨርሲቲ ስቴዲየም ይጫወታሉ። ከዚህ በተጨማሪም አዲስ አዳጊው ነገሌ አርሲ 36 ነጥብ ይዞ 3ኛ ደረጃ ላይ ይዘዋል። በከፍተኛ ቀውስ ውስጥ የሚገኘው ቅዱስ ጊዮርጊስ እንግዲህ ይህንን ቡድን ለማሸነፍ ዛሬ ከፍተኛ ትግል ያደርጋል ተብሎ ነው የሚጠበቀው። በሌላኛው መርሃ ግብር ኢትዮጵያ ንግድ ባንክ ከመቻል ከቀኑ 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚያደርጉት ጨዋታም እንደዚሁ ተጠባቂ ነው። ምሽት 12 ሰዓት ላይ ሸገር ከተማ ከኢትዮጵያ መድን በሐዋሳ ዩኒቨርሲቲ ስቴዲየም ላይ ይጫወታሉ። ወልዋሎ አዲግራት ዩኒቨርሲቲ ከምድረገነት ሽሬ ምሽት 12 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚያደርጉት ጨዋታም እንደዚሁ ተጠባቂ ናቸው። መረጃዎች ነበር ወደ እናንተ ያደረስ ነው። አብራችሁን ስለሁላችሁ ምስጋናችን ከልብ ነው። የትርታ ቁርስ መሰናዶን እየተከታተላችሁ እዚህ የመጨረሻዎቹ ደቂቃዎች ድረስ ቆይተናል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ማለዳ 12 ተኩል ነው የጀመርነው። እውነት ነው። ቀዳሚ ያደረግነው የብርቱካን መሰናዷችንን ነው። የዋሪት ፈርኒቸር ባለቤት የሆኑትን ለገሰ ዘሪሁንን መለስ ብለን ተሞክሯቸው ለእናንተ አገርተናል። በአየር ትንበያና መዳረሻ ከተማ ጥቆማችን ደግሞ ዕለታዊ የከተሞችን የአየር ሁኔታ ካስቀኘናችሁ በኋላ በመዳረሻ ከተማ ደግሞ ክብረ መንግስት ወይም አዶላ ወይ የምትባል ከተማ አስቅንተን ነበረ። በቴካፕ መሰናዶ ክሪፕቶ ወይም ሀሰተኛ ዲጂታል ገንዘብን የተመለከተ ርዕሰ ጉዳይ አንስተን ነው ከእናንተ ጋር ቆይታ ያደረግነው። እንዲሁም ሀገራዊ ዳሰሳ መሰናዷችን ሀሰተኛ የደረሰኝ ማጭበርበርን በተመለከተ የተጭበረበሩ ግለሰቦችና የህግ ባለሙያዎችን አካተን ነው ከእነሱ ጋር ቆይታ ያደረግነው። በየሙሉ ሰዓቱ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን ለእናንተ አድርሰናል። ሙዚቃ ተገባብዘናል። መረጃዎችን ለእናንተ አድርሰናል። እንዲሁም ደግሞ ስፖርታዊ መረጃዎችም ወደ እናንተ የደረሱ መሰናዶቻችን ናቸው። አብራችሁን ስለነበራችሁ በያላችሁበት የሬዲዮ መስመራችሁን ትርታ 97.6 ኤፍኤም ላይ ከፍታችሁ እየሰማችሁን ስለቆያችሁ ከልብ ነው የምናመሰግነው። ቀሪ የሬዲዮ ጣቢያው መሰናዶች መደመጣቸውን ይቀጥላሉ። በፍቅር ግዛቸውና ቆንጅት ተሾመ ከቴክኒክ ባለሙያው ኢዩኤል አሰፋ ጋር ሆነን ስናስተናግዳችሁ ቆይተናል። መልካም ቀን ይሆንላችሁ።